እኔ እኮ ነገሩ ሁሉ ግልጥ ሆኖ እያወቁት እኔ የማይጠነቀቁትና የማይነቁት ነገር እኮ ነው ግራ እያጋባኛለሁ። አሁን ላይ ብሩኬና ሃይሚ በጣም እያናደዳችሁኝ ነው ሁለታችሁም። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ውዶቼ ላይክ ሼር አድርጉልኝ ይሄን ቪዲዮ ማለት ነው። ትናንትና ሶሲ የመጣችው እኔ አንድ በጣም የተረዳሁትና አሁን ላይ በጣም የገባኝ ነገር አለ። ምንድነው ሃይሚ ብሩኬን ምን ያክል እንደጠላችሁና ምን ያክል እንደራቀችው በቃ ልቧን በቃ ሌላ ሰርስራ ለማወቅ ነው የመጣችው ለብቻዋ ማለት ነው። ለብቻዋ ጠርታ ሃይሚን ያገኘችበት ምክንያት አንደኛው ያ ነው። መቼም በዳኒ ሃይሚን አጠረጥራትም ላፏ ለሰው ይምሰላ እንደዛ አለች እንጂ እሷ ማወቅ የፈለገችው ብሩኬ ምን ያክል ለብሩኬ ምን ያክል ቦታ እንዳላትና ምን ያክል እንደራቀችው በግልጥ ያንን ለማወቅ ነው ለብቻዋ ሃይሚን የጠራቻት ማለት ነው። እና ያንን ብሩኬ ደግሞ አብሮ የለም ችግር የለም ባይኖርም ማየቱ አይቀርም የተሰራውን ቪዲዮ ያዳምጠዋል። ነገር ግን ሃይሚ እኮ ከህይወታችን ውጪም ብላታለች ትናንትና ላይ ማለት ነው። ነገር ግን እሷ ምን አለች? ነገሩን አዙራ ከማን ህይወት አለች ቶሎ ብላ ማለት ነው። ከማን ህይወት አለች? ምክንያቱም ፍላጎቷ በግልጥ አማርኛ በቃ ማወቅ ነው። አሁን እዛች ጋር ብሩኬና ሃይሚ ተጨቃጭቀው እዛች ጋር ጠባ አለ የለ እሷ ከብሩኬ ምናምን የሚለውን ነገር ቶሎ መስማት ፈልጋለች። እና እዚህ ጋር አልባነኑም፣ ብሩክም አልባነንም፣ ሃይሚም አልባነነችም። ስትጠራ መጣች፣ መምጣቷን እናየችው። እሷ እዛ ጋር ጠራቻት። ነገር ግን እዛ ጋር ለዳኒ ተከራከሪ ማናደረገሽ ምናምን ስለ ዳኒ ነው ያወራችሁ። ግን አውቃ ነው አውቃ ለብሩክ ያላትን ቦታና አሁን ላይ ምን ያክል ለሷ ያለውን ቦታ ለማወቅ ነው። አንቺ ሶሲ ማለት ነው እግርሽ ይሰበርና ሃይሚ ለብሩኬ ትልቅ ቦታ አላት። አንቺ ነሽ አንቺና ይሄ ወስፌ ባልሽን ይዘሽ ከህይወታቸው ውልቅ በይ ተቻልሽ ማለት ነው። እዚህ ጋር አንቺም እሱም ዳኒ ብሩኬን ይዞ አንቺ ሃይሚን ይዛችሁ እዚህ ጋር ሁለቱን ልባቸውን በርብራችሁ የብሩኬን የመጨረሻውን ተስፋውን ለማወቅ የምትሄዱበት መንገድ እና የሃይሚንም እንደዛው በጣም አሁን ተነቃቅተናል። ብሩኬና ሃይሚ ከገባችሁ ይግባችሁ፣ ከነቃችሁ ንቁ። በማይሆን መንገድ እዚህ ጋር የራሳችሁን ህይወት እያበላሻችሁ ነው ያላችሁት። ምክንያቱም ቀን በቀን ጭቅጭቅን እየወለደ መራር ጠብን ይፈጥርና እስከመለያየት ደረጃ ያደርሳል ማለት ነው። እና ለምን ራሳችሁን እንደማታዳምጡና ራሳችሁን እንደማትነጋገሩ በባለፈው ለታ ራሱ ብሩኬና ሃይሚ የተገናኙ ለታ ነገሩ በጭቅጭቅ ነው ያለቀው። አንድ ሳይደማመጡ አንድ ተጭቅጭቃቸው ብዛት የተነሳ ሃይሚ በጥፊ አለችው ብሩኬን። ይሄ ለምን ሆነ? እልህ ውስጥ ገብታ ነው። እሱም እልህ ውስጥ ነበረ፣ ተናደው ነበረ። መደማመጥ የለም እዛ ጋር። አንቺም አይመለከትሽም ስለ ዳኒ አንተ ስለ ዳኒ አይመለከትሽም፣ አንተም አይመለከትም። ያልሆነ በሌላ በራሳቸው እኮ አይደለም የሚጨቃጨቁት በሌላ ሰው እንዴ። ይሄ ሲሆን ይሄ ሁሉ ሲሆን አንድ ቀን ነቅታችሁ አታውቁም። አንድ ቀን ማለት ነው። እናንተ ሁሌ መታችሁ መጨቃጨቅ፣ መደማመጥ ጠፍቷል ከሁለታችሁም ውስጥ። በፊት እንደውም ሃይሚ ታዳምጥ ነበረ እውነቱን ለመናገር ያክል። አሁን በቃ አታዳምጥም። ጭቅጭቅ ብሩኬም ይጨቃጨቃል በእርግጥ ግን ሃይሚ አሁን እልህ ውስጥ ነው ያለችው። ለምን እኔ እንጃ። ለምን የሚለው ነገር ሶሲ በምታደርገው ነገር ነው። ይቺ ሶሲ የምትባል ሴትዮ ቀላል ሰው አይደለችም። እና ያ ዳኒ ጉቶ ራሱ ቀላል አይደሉም እነዚህ ሰዎች። እኔ በደፈነው ብሩኬና ሃይሚ ማለት እንፈልገው ብልጥ ሆኑ፣ ትዳራችሁን ፍቅራችሁን አትርፉ። እዚህ ጋር ብልጥ ሆናችሁ ለምንድነው እየመጣችሁ ሲጦሯችሁ የምትከራከሩት? ብሩኬ አሁን ባለፈው ለታ በእንትና በኩል በፍፄ በኩል ሲጠራ መጣ። እሺ
ከዛስ ሰፈሩ መጥቶ የንቀቱን ልክ ነው ያሳየው ዳኒ ማለት ነው። ብሩኬን ትቶት ራሱ እስከ ሀብቴ ድረስ ነው ያንቋሸሻቸው ማለት ነው። አስቡት። ማንም ምንም ያመጣ ምናምን ማስቲካውን ጥርስ ውስጥ የሚደነዝዝ እያለ አመጣ ማለት ነው። የንቀት ጥጉን ነው ያሳይቶ ሄደው። አስቡት። ለምንድን ነው ይሄ? በእናንተ እኮ የተነሳ ነው። በእናንተ ባለመግባባት የተነሳ ብሩኬ ቤተሰብህን እንደገና ደግሞ እናትህን እዛ ጋር እየተዘቀዘቁ ነው እናንተ በምትጨቃጨቁት ነገር። ብሩኬ ልክ ነው፣ ብሩኬ ስህተት ሰርቷል እያሉ እዛ ጋም ወዳጅ መሳይ አስመሳዮች ተነስተው እናታችሁን ይገለብጣሉ። እንደገና ደግሞ እዚህ ጋር መጥቶ እዚህ ካሜራ ላይ ወንድሞችን ይረግጣል። ለምን ብሩኬ አትነቃም? ሀይሚ ጋር ምንም ጥፋት የለም። በቃ አለቀ። አንተ ጋም ጥፋት የለም። በቃ ጥፋቱ ምንድነው? ያለ መግባባታችሁና ያለ ማደማመጣችሁ ነው። ሁለታችሁም ብትደማመጡ ኖሮ ችግሩ ቀላል ነው። እንዴ እነዚህ ልጆች ምን እናድርጋቸው? ምንድነው? ምን በጥብጠን እናጠጣችሁ እንድትነቁልን? እውነቴን ነው። ግራ እያጋባችሁ ነው ያላችሁት። ምክንያቱም አሁን አንድ ሰው ጋር መፍረድ አንችልም። ብሩኬ ጋር መፍረድ አንችልም። ሀይሚ ጋር መፍረድ አንችልም። ሁለቱ መጀመሪያ መግባባት ተስኗቸዋል። ሀይሚም ብሩኬም መግባባት ተስኗቸዋል። መደማመጥ ተስኗቸዋል። ኑ ሲባሉ ብቻ ነው የሚሄዱት። ለምን ቆም ብላችሁ ስትገናኙ ከምትጫጫሁ ለምን ረጋ ብላችሁ አትነጋገሩም? ለምን ረጋ ብላችሁ ተነጋግራችሁ ችግር ለመፍታት አትሞክሩም? ወይ መድኃኒዓለም እኛ ራሳችን ልናብድ ነው። የምሬ ነው። አብደን የለ እንዲ ከዚህም በላይ ምን እንሆን? እውነት እኔ ምን ማለት እንዳለ